ካሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ የነበረው ሊግ ዛሬ ሲመለስ 3 መርሃ ግብሮችም ይደረጋሉ። አዲስ አበባ ላይ ሐዋሳ ከተማ ከኢትዮጵያ ቡና ይጫወታሉ። ሀይቆቹ ሐዋሳ ከተማዎች በሁለተኛው ዙር ደካማ አቋም ላይ ናቸው። ባለፉት 10 ጨዋታዎችም ከ3 ነጥብ ጋር መገናኘት አልቻሉም። በአንጻሩ ኢትዮጵያ ቡና ከ4 ጨዋታዎች ድል አልባ ጉዞ በ33ኛ ሳምንት ጨዋታዎች አገግሟል። በመሆኑም ሐዋሳ ከድል ጋር ለማታረቅ፣ ቡናማዎች ደግሞ ድላቸውን ለማስቀጠል 9 ሰዓት ላይ መርሃ ግብራቸውን ይከውናሉ። በአንድ ነጥብ ልዩነት ክለቦቹ መቀመጣቸውና 5ኛና 7ኛ ደረጃ መገኘታቸው ጨዋታው እንዲጠበቅ ሲያደርገው የሚያሸንፍ ቡድን ደረጃውን እስከ 4ኛ ከፍ ማድረግም ይችላል። አዳማ ላይ 2 ጨዋታዎች ዛሬ ይከናወናሉ። ድሬዳዋ ከተማ ከቅዱስ ጊዮርጊስ የሚያገናኙበት ጨዋታ ለብርቱካናማዎቹ በተለይ አስፈላጊ መርሃ ግብር ነው። ድሬዳዎች ካሸነፉ 7 ጨዋታ አልፏቸዋል። ከዚያ ባለፈም ወራጅ ቀጠና መገኘታቸው ጨዋታው እጅግ አስፈላጊ ያደርገዋል። በቅርቡ መሻሻል ላይ የሚገኘው ቅዱስ ጊዮርጊስ በሊጉ አጋማሽ ይገኛል። ካሸነፈ እስከ 6ኛ ደረጃም ከፍ ማለት ይችላል። ጨዋታው 9 ሰዓት ሲል ይጀምራል። 12 ሰዓት ላይ ደግሞ የዋንጫ ተፎካካሪው መቻል ከግርጌው ቡድን አርባ ምንጭ ይጫወታሉ። መቻል በቅርብ 5 ጨዋታዎች አልተሸነፈም። ዛሬ ማሸነፍ ከቻለ ከመሪው ሲዳማ ቡና ያለውን የነጥብ ልዩነት ወደ 2 ያጠባል። ተጋጣሚው አርባ ምንጭም በሊጉ ለመቆየት ያለው ተስፋ በቀሪ 5 ጨዋታዎች ነጥብ ማግኘት ነው። በመሆኑም ጨዋታው ትኩረት አግኝቷል። የአካል ብቃት እንቅስቃሴ በማዘውተር የሰውነት የክብደት መጠንን በማመጣጠን ጤናማ ሕይወት መኖር እንደሚቻል በርካታ ምስክሮች አሉ። የዛሬው ባለታሪካችን ለዓመታት ካስቸገረው ከመጠን ያለፈ ክብደት ሩቡን ያክል ቀንሶ በጤና እየኖረ መሆኑን ነግሮናል። አማኑኤል ጸጋዬ። ዳንኤል ኃይሉ እባላለሁ። እዚሁ ከተማ ነዋሪ ነኝ። ያው እኔ ስለ ስፖርቱ ስገልጽ ኦቨርዌይት ነበርኩ። በጣም ብዙ ኪሎ ከመኝታም ከምንም ከጤናም ከብዙ ነገር ችግር ነበረ። ግን ላለፉት 5 ዓመታት በአባይ ፊትነስ አብረን ስንሰራ ብዙ የጤና ጥቅምም ለውጥም አግኝቼበታለሁኝ። ከነበረው ኪሎ ትልቅ ለውጥ አለ። ከጤናም አኳያ በጣም ጥሩ እንትን አለ። የሰላም እንቅልፍም አለው እና ስፖርት ለጤናም ለማህበረሰቡም ለሁሉም አስፈላጊ ነገር ነው። ወደ 24 ኪሎ ነው አጠቃላይ የቀነስኩት። ወክም አረጋለሁ በጣም በዚህ ብቻ እንትን አይደለም። ረጅም ወክ አረጋለሁ። ወደ 24 ኪሎ ነው የቀነስኩት። ክብደት ሲጨምር ተያይዞ የሚመጣ ብዙ ነገር አለ። ያው ያ ነገር ምንም እንትን የሚባል ነገር አይደለም። ሁሉም ላይ ሊያጋጥም የሚችል ነገር ነው እና ስፖርቱ ለኔ ብዙ ጠቅሞኛል። በአሁኑ ሰዓት የስፖርት ማዘውተሪያዎች እየተሰሩ ነው። ለምሳሌ አልንጠቀምበትም እንጂ ጣና ፓርክ ላይ ወክ ማድረጊያ ቆንጆ ቦታ አለ። እዚህም ላይ አሁን በተጨናነቀ ሁኔታ ነው የሚሰራ። ይሄ ነገር ታስቦበት ለማህበረሰቡ በተለያየ ቦታ ስፖርት የሚሰራበት የስፖርት ማዘውተሪያ ቦታዎች ቢዘጋጁ ለኔ ትልቅ እንትን ነው ብዬ አስባለሁ። ያው ባልተመቸ ሁኔታም ቢሆን ራስን እንቅስቃሴ ውስጥ ማድረግ ጥሩ ነው ብዬ አስባለሁ። ለምን ከሚፈጠረው ከጤና እክልም ከምንም አኳያ ራስን ባልተመቻቸው ሁኔታም ቢሆን እንቅስቃሴ ተራው ነገር ወክ ማድረግ በራሱ አሁን ባለው የእግረኛ መንገድም ጥሩ ነው። በዛም ወክ ቢደረግ ጥሩ ነው ብዬ እመክራለሁ። የምመክረው ነገር ያው ነገ መድኃኒት ጋር ከመሄድ ዛሬ ራሳችን ብንጠብቅና በየጊዜው ትንሽ 1 ሰዓት 2 ሰዓት ኤክሰርሳይዝ ብናደርግ ጤናችን ጠብቀን እንቆያለን ብዬ ነው የማስበው። ማህበረሰብ አቀፍ ስፖርት ደካማ አፈጻጸም ከሚታይባቸው አደረጃጀቶች አንዱ ነው። አዲሱ የስፖርት መመሪያ ደግሞ ይህን ዘርፍ ጨምሮ ሌሎች ስፖርቶችን ድክመት እንደሚቀርፍ ታምኖበታል። አማኑኤል ጸጋዬ።
ሀገራችን ከ1990 ጀምሮ የስፖርት መመሪያን በመቅረጽ እየሰራች ትገኛለች። መመሪያዎቹ በየጊዜው ማሻሻያ እየተደረገባቸውም ታድሷል። በቅርብ ከ2013 ጀምሮ ሲሰራበት የነበረው የስፖርት ማህበራት አደረጃጀት መመሪያ በ2014 በወጣውና አሁን ተግባር ላይ ባለው መመሪያ ተተክቷል። በያዝነው የ2018 ዓመት ደግሞ አዲስ የስፖርት መመሪያ በአዋጅ ጸድቋል። ገና በተግባር ያልተፈተነው መመሪያም ለስፖርቱ እድገት ትንሣኤ ያመጣል ተብሎ ተስፋ ተጥሎበታል። አሁን ላይ ሆነ ስታየው የባለፈው ነገሮች ጋፕ ያሉባቸው መስለው የሚታዩ አሉ። አንደኛ ምንድነው እነዚያ ነገሮች ተጠያቂነትን የማይሰጡ አሉ አንዳንዶቹ። ከዚህ ባሻገር ህዝባዊ አካሉ ሊሰራው የሚገባውን መንግስታዊ አካሉ ደርቦ ተክቶ የመስራት ማንዴቶች የነበሩበት ነበር። ለምሳሌ ስፖርቱን በእኛ ክልል ላይ እግር ኳስ የሚወራ ከሆነ የአማራ ክልል እግር ኳስ ፌዴሬሽን የማያውቀው ምንም አይነት እንቅስቃሴ በክልሉ ውስጥ ማድረግ አይቻልም። ህዝባዊ አካሉ ነው። መንግስታዊ አካሉ ይሄን መፍቀድ አይችልም፣ መስራት አይችልም፣ ማድረግ አይችልም። ወራዝ ግን አብዛኛው በመንግስታዊ አካሉ ገበርን የሚደረግ የነበረበት ሁኔታ አለ። አሁን ባለው የስፖርት መመሪያ ማህበረሰብ አቀፍ ጤና ስፖርት ማህበር እንደ አንድ ስፖርታዊ አካል ተቀምጦ ይገኛል። ይሁንና እንቅስቃሴው ሲታይ እዚህ ግባ የሚባል አይደለም። የጤና ስፖርት ወይም ስፖርት ለሁሉም በሚል ስም ብቻ አልፎ አልፎ የሚተገበር ጉዳይ ሆኗል። በአዲሱ የስፖርት መመሪያ አፈጻጸሙ እንደሚሻሻል ከሚጠበቁ የማህበር አደረጃጀቶች መካከልም አንዱ ሆኖ ይነሳል። የጤና ስፖርት የምትለው ፓርት የደከመ ነው። በክልል ደረጃ የጤና ስፖርት የሚል አለ። በዚያ ደረጃ ግን በጣም በትልቁ ይሰራበታል ካልከኝ በጣም ደካማ አፈጻጸም ነው ያለው። ደካማ አፈጻጸም ይሄ ማለት ምንድነው? በክልል ደረጃ ተደራጅቶ ያንን ስራ እየሰራ ያለው መንግስታዊ አካሉ ይሄንን የሚመራ አንድ ክንፍ አለን እኛ በቢሮ ላይ የህብረተሰብ ተሳትፎ የሚባል። ስለዚህ ይሄንን የሚሰራ ያ አካል ካልሆነ በስተቀር ህዝባዊ አካሉን አደራጅቶ ወደ ስራ በማስገባት ረገድ ጎደሎዎች እንዳሉ ይሰማኛል። በፌዴራልም ደረጃ በወረዳም በዞንም እነዚህ ናቸው። ማህበራትና ፌዴሬሽኖች ሀብት በማፍራት ረገድ ውስንነቶች ይታዩባቸዋል። ይህም ማህበራት ከህልውና ውጭ እስከ መሆን ሊመራቸው የሚችል ችግር ነው። ለዚህም ማህበራቱ ከአደረጃጀታቸው ጋር የተያያዘ ጉዳይ እንዳለበት የስፖርት ማህበራት ስልጠናና ውድድር ዳይሬክተሩ አንስተዋል። አሁን ባለው ተጨባጭ ሁኔታ ማህበራት የራሳቸውን ሀብት መፍጠር አለባቸው። ክለቦችም ቢሆን እንደዚሁ ሀብት መፍጠር መቻል አለባቸው። አሁን ትልቁ የስፖርታችን በተለይ እንደ ክልልም እንደ ሀገርም ነው ብዬ የማስበው ያው ሀገር አቀፍ ላይ ያለውንም ስለምናቅ አንድ አይነት ነው እና በኢትዮጵያ ውስጥ ስፖርቱ ትልቁ በሽታው የጀርባ አጥንቱ ሀብት ነው። ያንን ሀብት በተገቢ መንገድ ሊያመነጭ የሚችል ማህበር መፈጠር አለበት። ክለቦችም ቢሆን በመንግስት ላይ የተንጠለጠሉ መሆን የለባቸውም። የራሳቸውን ሀብት ሊፈጥሩ የሚችሉበትን እድል ማመቻቸት አለበት። እንደ እርሾ መንግስት ይሄንን ማገዝ አለበት። ወደዚህ አስገዳጅ ሁኔታ መግባት አለበት። ያለበለዚያ አሁን ሁሌም ከተወሰነ ቦታ ላይ ሀብት እየጠበቅ የምትሄድ ከሆነ አዳጋው አለ። ለምሳሌ በሀገራችን ክለቦች ላይ እያየነው ነው። በጀትን በአግባቡ መጠቀም፣ ዓለም አቀፍ ግንኙነትን ሙያዊ ማድረግና ሕግን መሰረት አድርጎ መስራት ስፖርቱን ከማሳደግ አልፎ የሀብት ምንጭ ለማድረግ ያስችላል የሚሉ ምክረ ሀሳቦችም በስፖርት ትንታኔ እንግዳችን ተሰጥቷል። የአውሮፓ ኮንፈረንስ ሊግ ውድድር ትናንት ፍጻሜውን ሲያገኝ ክሪስታል ፓላስ ሻምፒዮን ሆኗል። ፓላስ